ነው አበባ ስሰጥህ የመጀመሪያ ያጥ እና ለማንኛውም ሰሞኑን ስላናደርኩሽ ቤተሰብም በጣም እንትን ስላለኝ በቃ አንቺ ይሄ ነገር እንዳይፈጠር ከፈለግሽ ከሱ ራቂ። አርቅም። አንተም ደግሞ አጠገቡ እንዳትደርስ ካሁን በኋላ አጠገቡ እንድደርስ ራሱ አልፈልግም። እሱም አጠገብሽ እንዲደርስ አልፈልግም። በቃ ልንገርሽ ያለውን እውነት ሰው በእኔ ምክንያት ችግር ውስጥ እንዲገባ አልፈልግም። እንዲገባ አትፈልጊም አይደለ? እንደዛ ነው አይደለ? ስለዚህ ከአጠገቡ ራቂ፣ አጠገቤ እንዳትደርስ በይ፣ ብሎክ አድርጊ ምናምን ነገር። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ ለመላው የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ ለጸሎተ ሐሙስ እያልኩኝ ቪዲዮን ይጀምራለሁ ማለት ነው። በዚህ አጋጣሚ ትናንት በሰራው ቪዲዮ ላይ ይገነባታል፣ እሷን ይጠቅማታል ብላችሁ ያሰባችሁትን ኮሜንት ለሰጣችሁኝ ከልብ አመሰግናለሁ። ለሰደባችሁኝም ችግር የለውም ከልብ አመሰግናለሁ። ምክንያቱም ወዳጅ ብቻ ከሆነ የሚኖራችሁ ጠላት ከሌለ እድገትና ለውጥ ስለሌለ የምደነቅበት ነገር አይደለም ማለት ነው እና ዛሬም ተመልሼ ልመጣበት የቻልኩበት ምክንያት ከኮሜንቶቹ ውስጥ ካየኋቸው ውስጥ ያስገረመኝንና ያስደንቀኝን የሰው ልጅ ምን ያህል መሰሪ አስተሳሰብ እንዳለው ወይም ደግሞ ምን ያህል መልካም አስተሳሰብ እንዳለው ታዩበታላችሁ ብዬ ያሰብኩትን ኮሜንቶች ወደ እናንተ ይዤ መጥቻለሁ ማለት ነው። ኮሜንቶቹን አይታችሁ ደግሞ እናንተም የምትታዘቡት ወይም ደግሞ የምታደርጉት ነገር ይኖራል ብዬ አስባለሁኝ። በመጀመሪያ አስቀድሜ የምነግራችሁ ነገር ቢኖር እኔ ይህን ቻናል ስከፍተው ለማሽቃበጥ ሳይሆን እውነትን ይዤ ወደፊት የምጓዝበት እንዲሆን ብቻ ነው። አንቺ ልጅ ግን ትለያለሽ፣ በጣም ሰው አታመቅጭም፣ ሁሉንም ከፍ ለማድረግ የምታደርጊው ጥረት ልዩ ነው። አብዛኛው ትልልቅ ዩቲዩበሮች እና ብዙ እይታ ያላቸውን ሰዎች ላይ ብቻ ያሽቃብጣሉ። አንቺ ሁሉንም እያመጣሽ በጥሩ አገላለጽ ስለምገልጪ እናመሰግናለን፣ ክበርልን ብላኛለች እህቴ። የገባው ሰው ስለ እኔ አወቀ ብሎ የሚያስብ ሰው መልካም ስለ ጻፌ ሳይሆን ትክክለኛውን ነገር ስላወቀች ብቻ እኔም ከልብ አመሰግናለሁ። አንድና አንድ እኔ አላማዬ ይህንን ቻናል ስከፍተው ከኔ ያነሱም ሆኑ ከኔ መካከለኛ የሆኑ እንደኔ የሚሆኑትን በተለይ ሴት ልጆችን የማበረታታት ስራ እሰራበታለሁ ብዬ ነው። ራሴም አድጌ ሌሎችንም እለውጥበታለሁ። ነገ የተሻለ ቦታ ብደርስ የተረሱ የወደቁ በሰዎች የተጣሉትን አነሳበታለሁ ብዬ ነው ይህን ቻናል የከፈትኩት። ግን ስከፍት ሁለት አይነት ሰው እንዳለ ግን አውቅ ነበረ። ስለዛ ምንም እናንተ ከዚህ በኋላ በማሳያችሁ ኮሜንቶች በሚጽፉ ሰዎች እኔ የምሰበር ወይም ደግሞ መውድቅ አይነት ሰው እንዳልሆንኩኝ እንድታውቁልኝ ይፈልጋለሁኝ። አይደለም ይሄ ብዙ ነገር ከዚህም በላይም ወደፊትም ዛሬም ነገም ትናንትም እየተባልኩ ስለመጣሁኝ ምንም አይመስለኝም። እኔ ግን እውነትን እውነት ሐሰትን ሐሰት ብሎ ከመናገር ወደኋላ የሚያስቀረኝ ነገር የለም። መሽለጥለጥ፣ መሽሞጥሞጥ፣ ማስመሰል የሚባሉት ነገሮች እኔ ጋር አይሰሩም። የወደደ ይከተለኛል፣ ያልወደደ መሄድ ይችላል፣ መብቱ ነው። አስገድጃችሁ ሳይሆን ወዳችሁ ፈቅዳችሁ እንድትመጡ ነው የምፈልገው። ነው የገባችሁ? አንድ ሰው አስገድዶት እዛ ቦታ ጋር አይሄድም። በፍቃዱ በፍላጎቱ ለመሳደብም ኑ ጥሩ ነገርም ለመናገር ኑ የምትመጡት ወዳችሁ ፈቅዳችሁ ነው። ያን ሀሳብ ሰምታችሁ ደግሞ ልክ እዩት። ደግሞ እዚህ ጋር ምን አለች? አንቺ ወረኛ፣ አንቺም ለነባዝንሽ አይደለም እየሸቀልሽባት ነው። እየተዋወቅን ዩቲዩበሮች ተው እንጂ። ሲቀጥል ሀቅ እንፍረድ። አሙ የቱ ላይ ነው ጥፋቱ? አሙን በፈኪ አውቀ ነው፣ ነባን በማወቅ ነው። አለቀ። ሁላችንም ማበረታታት ነው። ሲቀጥል መጀመሪያ ስትመጣ ነባ ፈቅርሻለሁ ብሎ አታሏት ቢሆን አዎ፣ ግን ሁሌ እህቴ ናት ነው የሚለው። ከፊት ላይ እንግዲህ እንዳየሹ አንዳንድ ነገሮችን ሴት ልጅ ከሆንሽ መቼም ትረጃለሽ ብዬ አስባለሁ። ሴትም ነሽ ሲጀመር ማለት ነው። እና ከፊት ላይ እያሳያት የነበረው ነገሮች ሁሉ ፈኪያ በመሀል ባትመጣ እመኝኝ ወደ ፍቅር የሚቀየር ነገር ነበረ። አስረግጬ የምነግራችሁ ነገር ማለት ነው። ግን ፈኪያ ስለመጣች ነገሮችን መቼም ወንድ ልጅ ታውቁታላችሁ፣ የሆነለትን ሳይሆን የማይሆነውን መከተል ስለሚወድ ግልብጥ ብሎ ባንዴ ሄደ ወደ እሷ። እኔ በመሀል በመምጣቱ አይደለም የተንትን ያልኩትኝ የተከፋሁትም ያዘንኩትም ፈኪያ መታ ወደ እሷ ስለሄደ አይደለም። ፈኪያ አድርገው የሄደችውን ነገር ሳይ የሚቆጨኝና የሚያናድደኝ ነገር ስላለ ነው። ነገም የሚመችላት ነገር ካለ ፈኪያ ገልብጣው እንደምትሄድ አስረግጬ እነግራቸዋለሁ። 4 ነጥብ ማለት ነው። እሷ ቀናይታ የምትከዳ ሰው ስለሆነች እኔ
ከተግባሯ እንጂ ከልጅቷ ጥላቻ የለብኝም። ማስረግጬ የምነግራችሁ ነገር የሰው ልጅ አልጠላም። ፈጣሪ ባሪያ በአምሳሉ የሰራው ሰው እስከሆነ ድረስ እኔንም ብትጠሉኝ ተግባሬን እንጂ እኔን ሊሆን አይገባም። እዚህ ጋር ደግሞ የዋት ያሽቃባጭ አስቃባጭ ማለት ነው። ይቺ ልጅ ሁሌ እየመጣች እኔ ጋር መጥፎ ኮሜንት ጽፋለች። እኔ ግን ብሎክ ነው ማድረግሽ፣ ያኔ ሪሙቭ ነው ማድረግ ኮሜንት ይደክምሻል እንጂ እኔ ምንም የሚቀንስብኝ ነገር የለም። የፈኪን ስም አታንሺ፣ ማስጠለያነሽ ነገር ነሽ አለች። ከዚህ በፊትም ብዙ ተናግራለች ማለት ነው። አሙ ጋር ደግሞ ሄዳ ከታች አያችሁ ጽፋለች። ነባ እያለቀሰችልን ነው እዛ ጋር። እንዴት ነው እናንተ ግን ሴት ልጅ ሆናችሁ የሴት እንባ የሚያስደስታችሁ፣ የሴት ማዘን፣ የሴት ልጅ ማልቀስ የሚያስደስታችሁ ማለት ነው? ግርም የሚል አስተሳሰብ እንደዚች የወረደ ቀፎ የሆነ ጭንቅላት ያለው አስተሳሰብ ደግሞ አለ። የሚገርመው ነገር ማለት ነው። ጥሩ አይምሮ ባየንበት ደግሞ እንደዚህ አይነት አተላና ጠላ የተደበላለቀበት አይምሮ ስናይ ደግሞ እንገረማለን። ሁሌ የመጣች እኔ ጋር እንግዲህ ባሏን ቀምቻት ይሁን ምን እንዳያስኩባት አላውቅም። በቃ ቪዲዮን እኮ አታዩ። እኔ አሁን በትናንትናው ዕለት ስለ ፍሪኪያን አነሳሁም ነበረ ግን በና በልቧ የኔ ጥላቻ ስላለባት ብቻ ታውቃላችሁ። አንዳንድ ሰው እንዲወዱ የጠላ ሚያችሁ ሰው ታውቃላችሁ። እንደዛ አይነት ነው። ከጠላሽ ለምን ትመጫለሽ ሀቢብቲ? እኔ እኮ አላስገደድኩሽም የኔ ቆንጆ። እኔ ግን እወድሻለሁ። ምክንያቱም እኔ የሰው ጥላቻ የለብኝም። አንቺ ምንም ብታወሪ አፍ ሲከፈት ጭንቅላት ይለካል ይባላል እና ጭንቅላትሽ ባፍሽ እንደሚለካ ማወቅ አለብሽ ማለት ነው የኔ ቆንጆ ሀቢብቲ ገልቤ ማለት ነው። እና በጣም ብዙ ኮሜንቶች አሉ እንደዚህ ማለት ነው። የሆነ ሰው ይሰብራል ብላችሁ የምታስቡ በነገራችን ላይ አሙን በፈኪ ያወቅ ነው ነባን በማወቅን ብላችሁ የምታሽቃብጡት ደግሞ እህል ውሃ ከሆነ እግዚአብሔር በዚህ መንገድ ትወጫለሽ ብሎ ካሰበ እነሱም ባይሆኑ ፈጣሪ ለማንኛውም ሰው ምክንያት ያዛል። እኔ አንዳንዶች ንግግራችሁ ስለሚያናድደኝ ነው። ሲያልፍላት ተለየችው፣ ሲያልፍላት ከዳችሁ የሚል አስተሳሰብ፣ እንዲያረገችው የሚል አስተሳሰብ ያላችሁ አላችሁ። ዩቲዩብን ያ ሰውን ባይሆን ባይከፍትላትም በሌላ ተዘዋዋሪ ፈጣሪ እህል ውሃ ከሆነ ይከፈታል። የዩቲዩብ ሰው ሰበብ ነው፣ የሰው ልጅ ሰበብ ነው። በቃ ለምክንያት አሁን ልክ ፈኪያ ለአሙ ለነባ ሰበብ እንደሆኑ ሁሉ ሌላም ሰው ሰበብ ሆኖ ቻናል ከፍቶ ሊለውጣቸው ይችላል። ገባችሁ? እና አንዱ በአንዱ መለጣጠፍ ሳይሆን መስራታቸው መለወጣቸው መልካም ነው። ሁሉም የድሃ ልጆች ናቸው፣ ይስሩ ይለወጡ ላላችሁኝ ደግሞ እኔ የማንንም መለወጥ አጥብቄ የምፈልግ ልጅ እንዲሁም ደግሞ እንዲለወጡ የምጥር ነኝ በምችለው አቅም። ነገር ግን አላስፈላጊና ማይሆን ስራ ሰርተው ሳይ ግን መራቅን እመርጣለሁ። ከአንድ ወር በፊት ገብታችሁ ማየት ትችላላችሁ። አሙ ቻናል ላይ ምን ያክል በኮሜንት እንደማበረታታው እንደምደግፈው ነበረ። ግን ስህተት ሰርቶ ሳገኘው አለቀ። ስህተት እንደሆነ እየነገርኩት ነው። ሲቀጥል ደግሞ አፈቅራታለሁ አላለም የምትሉት ተግባር ይናገራል። በቪዲዮዎቹ እያንዳንዳቸው ቪዲዮዎች ላይ እያደረጋቸው የነበሩት ነገሮች ሁሉ ሴት ልጅ የምትሳብበትን ወደሱ የምትሆንበትን መንገድ ነበረ። ይቺ ልጅ ደግሞ ልጅ ናት፣ ታለለች። በቃ ገባችሁ? ወደ ነገሮች ታለለች። ግን ደግሞ ልቤ አንቺ ጋር ለምና ብሎ ስንት አድርገው የተለየችው ሰው ጋር ሄዶ ግልብጥ ብሎ እንደዚህ ሲሆኖች ነገሮች አእምሯችሁን አሰሩ። እኔ አሁንም ቢሆን የፈቲያ ጥላቸው የለብኝም። ምክንያቱም እኔም ብጠላትም የሚቀንስባት ነገር የለም፣ ብወዳትም የሚጨምርላት፣ እሷም እንደዛው እኔም ብጠላ የምትወደ የሚጨምርላት ነገር የለም። እሷም መሆናችም ለምትሉኝ ደግሞ መሆንም አልፈልግም፣ አስረግጬ ስነግራችሁ ማለት ነው። ምክንያቱም ምንም እንደሆንላት የሚያደርግ ነገር የለም፣ ከእሷ ባህሪ የምወደው ነገር ስለሌለ ማለት ነው። ስለዚህ እሷ መሆን አልፈልግም፣ አስረግጬ የምነግራችሁ ነገር ማለት ነው። የልብን ፈጣሪ ነው የሚያውቀው፣ እኛ የምናየው እንደ ቪዲዮ ነው። ገባችሁ? የሰው ልጅ እኔ እንደ ቪዲዮ እንዳየሁት ነው የምለካው። ልክ እናንተ አሁን እኔን በማውራው እንደምትለኩ ሁሉ እነሱንም በቪዲዮ እንደማያቸው ነው የምለካው። አለቀ። ቪዲዮ ላይ ስትመጣ ጥሩ ነበረች። አሁን ላይ ግን እያየናቸው ያሉት ነገሮች በሙሉ እሷን በቃ እሷን ምግባር የሚያሳዩ ሆነው ስለታዩኝ ነገሮችን እቃወማለሁ። በቃ እንዱ በጭፍን አትውለዱ፣ በጭፍን አትጥሉ፣ ባጭሩ ማለት ነው። አንዳንድ ጊዜ ቆም ብላችሁ አስቡ። ነባም ፌመስ ብትሆን በእርግጠኝነት ወደ እሷ ታሽቃብጣላችሁ። ሲቀጥል ደግሞ እኔ መሸቀል ብፈልግ ልንገራችሁና በነባ ቪዲዮ አልሰራም፣ አስረግጬ የምነግራችሁ ነገር። ምክንያቱም በዚህ ሰዓት ዳኒ ጽጌ፣ አብርሽ፣ ሩታ ብዬ ባሽቃብጥ ማለት ነው ቪዲዮን ከታች ማየት ትችላላችሁ። ከታች ዝቅ ብላችሁ ያለኝን ቪዲዮ ማለት ነው። ማሽቃብጥ ብፈልግ ግን ከኔ ጋር አብረው እንዲያድጉ የምፈልጋቸው ወይም ደግሞ ሲወድቁ ማየት የማልፈልጋቸውን ልጆች በተለይ ሴት ልጅ እንደነገርኳችሁ ከስር እያመጣሁ የምሰራው ለእኔ ምንም አይደለም። እኔ አሁን ይህን አንድ ሻያችሁትና 10 ሳንቲም አይቆጥርም።
ከፈለጋችሁ አሳያችኋለሁ። ምንም አይቆጥርም። ለሽቀላ ለምትሉት ነገር ላልሹ ነገር ማነሽ ከፊት ኮሜንት ላስቀመጥሽልኝ ማለት ነው። አንቺም ለነፍስሽ አይደለም እኔ ጋር የመጣሽው፣ እኔም ለነፍሴ አይደለም ዩቲዩብ የከፈትኩት ማነወሻሸው ነገር እኔም ልሰራበት ነው። አንቺም ደግሞ ወሬ ልትሰሚበት ነው የመጣሽው። ጥሩ ነገር የሚጠቅምሽ ቦታ ሄድሽ ማዳመጥ ነው የሚሻልሽ። እኔ ጋር መተሽ በእሷ መሸቀል ምናምን ከምትይ ማለት ነው። እና እኔ በነባ ልሸቅል ሳይሆን እንድትለወጥልኝ ስለመፈልግ ብቻ ነው። ግን እናንተ ስላላችሁ ነባን እተዋታለሁ ማለት አይደለም። መስራት ያለብኝን ማገዝ ያለብኝን አደርግላታለሁ። በቲክቶክም ይሁን በዩቲዩብም ይሁን ስለሷ ከመስራት ወደ ኋላ አልልም። ከዚህ በኋላ ኮሜንት መታችሁ ካልጻፋችሁልኝ እነዚህን ሁለት ሰዎችም አላነሳባችሁም። ነባም በዚህ ጉዳይ ካልመጣች፣ በዚህ ጉዳይ ከመጣች ግን እኔም ዝም አይደለም አስረግጬ። ዝም ብላ ግን የራሷን ነገር ይዛ መምጣት ከጀመረች ግን ኦኬ። ምክንያቱም ብዙ ያላጠራችሁ ነገር ስላለ በትናንት ቪዲዮ የተሰበረችበትን ዋነኛውን መንገድ ተናገረች እንጂ ያስከፋትን ትልቁ ነገር ተናገረች እንጂ ከውስጥ ያለውን ሆድ ቢናገሩት ባዶ ይቀራል ብላለች። ስለዚህ ብዙ ነገሮች አሉ። እኔና እናንተ የምናየው ከካሜራ ፊት ያለው ነው። ከካሜራ ጀርባ ግን እች ልጅ ምን እየተደረገች ምን እየሆነች እንደሆነ ስለማታውቁ ዝም ማለቱ መልካም ነው። ስለዚህ ነባዬ ወደፊት ፍቅር ያሸንፋል። በንግግር ያስከፋችሁ ካላችሁ በጣም ይቅርታ ማትቀበሉ ከሆነ ደግሞ እየመረራችሁ ዋጡት። ምንም ማድረግ አልችልም። የምትወዱኝ የምታከብሩልኝም ክበሩልኝ። ጉዞ ወደፊት። ወዳችኋለሁ። መልካም ጊዜ። ቻው ቻው።